ማክበር ይቻላል፣ ችግር የለውም። ጳውሎስ ቀንን የሚያከብር ለጌታ ብሎ ስለሚያከብር በሐሳቡ ላይ አትፍረዱ ይላል። ነገር ግን እናንተ ቀንና ልዩ በዓላትን ክብረ በዓላትን ከማክበር ነፃ ናችሁ፣ ከእንደገና በዚህ ነገር ተጠምዳችሁ አትያዙ ብሎ ነፃነት ሰጥቶናል። ቆላስይስ 2:16 ገላትያ 4:8 ጥቅሶቹን በጣም ስለምታውቋቸው ከእንግዲህ በኋላ እናንተ ለዚህ ዓለም ስለሞታችሁ በዓላትን ልዩ የተባሉ ክብረ በዓላቶችን በማክበር ማንም እንዳይፈርድባችሁ አክብሩ ብሎ ማንም እንዳያስጨንቃችሁ እናንተ ሞታችኋል ብሎ ያለንን ነው። ይሄን ብዙ ደጋግመን ስላጠና ግን አንዳንድ ጊዜ ገናም ተብሎ ይሁን ሲከበር አንዳንድ አከባበሮቹን ስታዩ ከየት የመጣ ነው ብሎ መጠየቅ ነው። ይሁን እሺ ገና የጌታ ልደት ነው ብለን እንቀበል። መጽሐፍ ቅዱስ ላይ ታኅሳስ ላይ ተወለደ ባይልም ገና የሚባል በዓል የሌለ ቢሆንም መጽሐፍ ቅዱስ ላይ ጳውሎስ በዓል በማክበር አትያዙ አትጠመዱ ነፃ ናችሁ ቢለን ይሁን እሺ ነገሩ ደስ ስለሚያሰኝ እንግባበት ልበል። ግን አከባበሩ ላይ የሚፈጸሙ ድርጊቶቹ ከየት እንደመጡ ማወቅ፣ እነዛ ድርጊቶች ጋር ሳናውቅ ከመነካካት ራስን መጠበቅ እና ዩሌት ዴይስ አሁን ፈረንጆች ውስጥ የሚጨፍሩት ሳምንቱ በሙሉ ክሪስማስ ሲዝን ነው የሚጠጣው የሚጨፈረው ወደዛ ገፋ እንዴት እንደተጀመረ ታሪኩ ከዛ እየገፋ ያኔ የተጀመረ አከባበር እስከ ቅርብ ጊዜ እስከ ሳንታ ክሎስ ይሄ ፈረንጁ ሰውዬ ሳንታ ክሎስ ቅዱስ ኒኮላስ እስከሱ ድረስ ያ ሁሉ ተጨምቆ ነው እንኩ ተብሎ የተሰጠ። ባይብል ውስጥ የለ። ሐዋርያት አለከበሩ። የጥንት ክርስቲያኖች እንዲህ አልተጃጃሉም። ዛፉ በግብልጩ መብራቱ ሁሉ ዝም ብሎ አልመጣም። መጽሐፍ ቅዱስ ውስጥ አንድ ነገር ከጠፋ የመጣበት ቦታ አለ። እሱን ነው መፈለግ ያለብን። እዚህም ጋር እያደረገን ያለ ነው መጽሐፍ ቅዱስ ውስጥ የሉም። እዚህ ጽድቅ ቁረጡ፣ አፉፋንፉ፣ በግብልጭ አርጉ፣ ከረቤላ አንጠልጥሉ የሚል የለም። ግን ከየት ነው የመጣው? የመጣበትን ቦታ ፈልገን መድረስ ማለት ነው ማግኘት ነው። መንፈሳዊ ሰው ሁሉን ስለሚመረምር እያደረግን ያለ ነው ያን። እኛ እንኳን እንደዚህ ከባዕድ እምነት የተጎተቱ አከባበሮች ቀርቶ በመጽሐፍ ቅዱስ ውስጥ በኦሪቱ ተጽፈው የነበሩ በዓላቶች ላይ እንኳን እንዳንጨናነቅ ማን ነግሮናል? አቤት ሐዋርያት አስተምረውናል። እነዛ የእግዚአብሔር በዓላቶች እንኳን ጥቅስና ምዕራፍ ያላቸው እንኳን እነ ፋሲካ፣ እነ ቅዳሜ ሰንበት፣ እነ ቂጣ በዓል፣ እነ መወዝወዝ በዓል እንኳን በማን መምጣት ተፈጽመዋል? በክርስቶስ መምጣት ተፈጽመዋል። አሁን ሰንበት ኢየሱስ ነው። አሁን ፋሲካ ኢየሱስ ነው። አሁን የቂጣችን በዓል የምንበላው እንጀራ ኢየሱስ ነው። አሁን የመወዝወዝ በዓል የተነሳው ኢየሱስ ነው ብለን አጠናናል እና አሁን አካሉ ጋር ስለደረሳችሁ እነዛ ጥላ የሆኑትን ምዕራፍና ቁጥር ያላቸውን በዓላቶች እንኳን ለምን አላከበራችሁም ብሎ ማንም ሰው እንዳይፈርድባችሁ እናንተ ነፃ ናችሁ። እነዚህን በዓላትስ በማክበር እግዚአብሔርን ደስ የምታሰኙ ይመስላችኋል ብሏል። እንኳን ጭራው ውጭ የሆነ ከአሕዛብ ሰፈር የመጣ አከባበር። ስለዚህ ያንን በማወቅ ነፃ እንድንወጣ ነው ይሄንን እያጠናን ያለ ነው። በክርስቲያኖች የክሪስማስ በዓል አከባበር ላይ ጎልቶ የሚታዩት እናትና ልጅ ሌሎችም ጽዱ ምኑ በሙሉ ማለት ነው በታኅሳስ ወር ላይ ይከበሩ የነበሩ ሴቲቱ የሰማይ ንግስት አይሲስ የግብጽ እናት አምላክ የምትባለው ዳያና የግሪክ እናት አምላክ እንዲሁም ልጅ የሆነው ደግሞ በዓል ታሙዝ ኦሲሪስ እያልን የምንቀጥላቸው አዶኒስ ናምሩድ እነዚህ በሙሉ ከገና በዓል ጋር ታካው ነው ወደ ክርስትና ነገር ውስጥ ጠጋ ያሉት። ከዛ ጋር ታኮ ነው የገባው። እነዛ ምስራቅ ሀገር የተፈጠሩት የበዓል አከባበሮች እንዴት ነው ወደ ምዕራቡ የገቡት? እንዴት ነው ወደኛ የደረሱት? ከባቢሎን የመነጩት የጣዖት አምልኮችና አማልክቶቻቸው በምዕራቡ ዓለም እጅግ ተቀባይነት ያገኙና በፍጥነት እየተስፋፉ መጡ። ወደ የሀገሩም ቋንቋ እየተተረጎሙ እዛ ጋር ታሙዝ የነበረው እዛ ጋር ሌላ የሆነ ማለት ነው ይደረገባቸው ነበር። ከክርስቶስ ልደት በፊት በሁለተኛው መቶ ክፍለ ዘመን ያ ማለት ኢየሱስ ከመምጣቱ ከ200 ዓመታት በፊት ዳዮናስስ ወይንም ባኩስ የሚባል የሱም ፎቶ አለ። ዳዮናስስ ወይንም ባኩስ የሚባል ይሄ በጣም ወሳኝ ነው። የክሪስማስ ሰሞን 7ቱን ቀን ፈረንጅ የሚያብደው ለምንድን ነው? ጭፈራው መኪናቸው ገደል እስኪገባ እስኪጋጩ ይጨፈራል። ታውቃላችሁ አሜሪካ ውስጥ ነው የገና በዓል አሜሪካ ሀገር እንደሚከበር የትም ሀገር አይከበር። አሜሪካ ሳምንት ሙሉ አሜሪካ ውስጥ በዓሉ ሲከበር ዩሌዴስ ይባላል። ግን ቋንቋው እኮ የከለዳውያን ቋንቋ
ዩሌዴስ ማለት የሕፃኑ ልጅ ሰሞን ማለት ነው። የሕፃኑ ልጅ ቀናት ማለት ነው። የትኛው ሕፃን ሲባል እነዛ ከለዳውያን የሚነግሩን የፀሐይ አምላክ ልጅ ፀሐይ ልጇን የምትወልድበት ይሄኛው ዳዮናስስ የሚባለው አምላክ ነው፣ ወይንም ባኩስ ይባላል። ይሄ አሁንም አውልቷል። እንግዲህ ከነዛ ነው ፎቶ የሚወሰደው በየሙዚየም ውስጥ ያለ ነው። የጥንት አምላኮች ናቸው። ይሄ ዳዮናስስ ወይንም ባኩስ የሚባለው ምናልባት በእጁ ይዞ የምታዩት ነገር ወይን ነው፣ የወይን ፍሬ። ይሄ የወይን ጠጅ አምላክ ይባላል ዳዮናስስ። ለሰካራሞች አሪፍ ነው። ማናቸውም ሰካራም የሚነዳበት መንፈስ የዚህኛው መንፈስ ነው። ዳዮናስስ ወይንም ባኩስ የሚባለው ጣዖት ነው። ይሄ ጣዖት ለሱ አምልኮ የሚያቀርቡበት ወቅት ይሄ ክብረ በዓልም የሚከበረው ወይም የክብረ በዓሉ ስም ባካናሊያ ይባላል። ባካናሊያ በሚባል የሚታወቀው በዓል ሲሆን ልብ በሉ፣ ይህ የወይን ጠጅ ፈረንጅ ለምንድን ነው በኢየሱስ የልደት ሰሞን ብሎ በታወጀው ቀን ላይ ቀኑ በመጽሐፍ ቅዱስ ውስጥ ታኅሳስ እንደሆነ ማረጋገጫ አልተሰጠም። እንዴት እንደተጀመረ እናያለን። እሱን የወይን አምላክ ነው። ይሄ በሙሉ ጭንቅላቱ ሙሉ ወይን ነው። ይሄ በሙሉ ያዘው ወይን ነው። ሌሎች ፎቶዎቹን ገብታችሁ ፈልጉ። እየጠጣ ነው። ይሄ አምላክ ራሱ እግሩን ቁጭ አድርጎ እንዲህ ብሎ እንትን ይዞ ነው ወይን ዕቃ ይዞ እየጠጣ ነው ያለው። እሱ ባኩስ የሚከበርበት ጊዜ እነዛ ሰሞኖች የበዓሉ ሰሞን ባካናሊያ የሚባል በዓል ነው የበዓሉ ስም። የበዓሉ አከባበር ቀስ በቀስ ከግሪክ ነው የተነሳው። የሮማ ግዛት ዋነኛ ማዕከል ወደሆነችው ወደ ሮማ ከተማ እየተስፋፋ መጣ። ባኩስ ለግሪኮች የወይን ጠጅ አምላክ ነበረ። ክብረ በዓሉ የሚውለው በፈረንጆቹ ታኅሳስ 21 አካባቢ ይጀምርና ወደዚህ ባጭሩ የታኅሳስ መጨረሻ ላይ ነው። የዚህ አምልኮ የሚፈጸመው በሮም ከተሞች በግሪክ ከተሞች ላይ ድሮ በእነዚህ ክብረ በዓላት ቀናት ሰዎች ወይን ጠጅ በመጠጣት ልብ በሉ፣ በመዝፈን በመጨፈር እንዲሁም ስርዓትና ቅጥ ባጡ በሌሎች ሁኔታዎች በዓሉን ያከብሩ ነበር። ይህንን መረጃ ለማግኘት ዋልሽ የሚባለው ሰው የጻፈውን ቅድም ያልኳችሁ ዘ ስቶሪ ኦፍ ሳንታ ክሎስን ሄዳችሁ ገጽ 65 ላይ ተጽፏል። የሚከበረው በዓሉ ወይን ጠጅ ይጠጣል፣ ዛመዱ ይጨፈራል። ወንዶቹ ሴቷን ተሸክመው፣ ሴቶቹ ወንዱን ተሸክመው ይሄዳሉ። ሰክረው በቃ ለነገር ሳምንቱን በሙሉ የሚታበድ እሱ ቀን እዛም ከለዳውያን ላይ ዩሌዴስ፣ ዛሬም ደግሞ በመላው አውሮፓና አሜሪካ ላይ ሳምንቱን በሙሉ ዩሌዴስ ተብሎ ዘሴም ቀን ዘሴም ሲዝን ይከበራል። እንዴት ይሆነ? እየተጠጣ። ለዚህ ነው በአሜሪካ በአውሮፓው ታሪክ እንደ ክሪስማስ ሰሞን የመኪና አደጋ የሌለው፣ እንደ ክሪስማስ ሰሞን ሰው የሚያልቅበት የስካር ከእንደገና ቅድም ብያቸዋለሁ። አሜሪካ የምትባለው ሀገር በጣም እንዲከበር ትፈልጋለች። የሚከበርበት ምክንያት ኢኮኖሚዋን ባንዴ ወደ ላይ ያወጣዋል። የጋሸበ የቀዘቀዘ ኢኮኖሚ ሁሉ በክሪስማስ ሰሞን ሰማይ ይወጣል። አሜሪካ በነዛ 5 እና 6 ቀናት የምታገኘው ኢኮኖሚ አየርላንድ የምትባለው አገር በአመት የምታገኘው ኢኮኖሚ ነው። በክሪስማስ ሰሞን አሜሪካ የምታገኘው ኢኮኖሚ ወይም ገቢዋ ወይም እድገቷ አየርላንድ የምትባል አገር አመት ሙሉ ሰርታ የምታገኘው፣ እነሱ በሳምንት የሚያገኙት። በቃ ይጠጣል፣ ይበላል፣ ይጨፈራል፣ ይደነሳል። አከባበሩ እንደዛ ነው። በሮማም ከባሉ አከባበር ጋር በተያያዙ ሮማ ውስጥ ከግሪክ መጥቶ መከበር ሲጀምር ማለት ነው በጣም ኦቨር የሆነ ስካርና እልቂት ስለነበረ ምን ሆነ መሰላቸው? ክፉንና ብዙ ህገወጥ ነገሮች እስከ ግድያ ምናምን በመፈጸማቸው የተነሳ በወቅቱ የነበረው የሮማ ሴኔት ማለት ነው ምክር ቤቱ፣ የህዝብ ምክር ሸንጎ ወይም ሴኔት የሚባለው ቃል ራሱ ከሮማ ነው የመጣው። በሮማ ከተማ ይሄ በዓል ታኅሳስ 1 ጀምሮ የሚከበረው በዓል እንዳይከበር በ186 ከክርስቶስ ልደት በፊት ማለት ነው ዓመተ ዓለም ውሳኔ አሳልፎ ነበር። ይሄ በዓል እንዲቆም ሰው በቃ እብድ ነው የሚሆነው። ሳምንቱን ሙሉ መጠጣት ነው፣ መስከር ነው፣ መጨፈር ነው። አንዱን ሚስት ተሸክሞ ይሄዳል፣ አንዱ የሰው ሚስት ይዞ ይሄዳል፣ አንዷ የሰው ባል በዚህ ተሸክም፣ በቃ እብደት ነው። ስለዚህ
ይሄ ነገር ይቆም ተባለ። በክርስቶስ ከመምጣቱ ከ186 በፊት ነው። ይሁንና ከበዓሉ ታዋቂነት ደግሞ ብዙ ሰውም ቶሎ ስለሚቀበለው ከተቀባይነቱ የተነሳ ጉዳዩን ማስፈጸም አልቻለም። ሸንጎ ማለት ነው። ይሄ ታሪክ ላይ ተጽፎ ያለ። የኋላ ደግሞ ሮማ ራሷ አንድ የጣዖት ምንጭ ስለሆነች በተለይ ደግሞ ከጣዖታት ምንጭነት ይልቅ ሮም የምትታወቀው የጣዖት አምልኮን በማስገባት ነው። በጣም ኢምፖርት በማድረግ ምን አለ ነው የምትሉ? ምን ሀገር ላይ ምን አምላክ አለ? እንደ ሀገር ላይ አምጡት ነው። እንዴት ነው የሚከበረው? እንደዚህ ነው። በጣም አማልክትን ይወዳል እና ሰብስቦ ገቡ። ያው ቀለጠ ገባ። እንዴት ወደኛ እንደደረሰ ልነግራችሁ ነው። ሮማውያን በወቅቱ ከተቆጣጠሯቸው ሰፊ ግዛቶች ባህልን፣ ስነ ጥበብንና ልማዶችን ብቻ ሳይሆን ሃይማኖታዊ ልምምዶችና የጣዖት አምልኮችን ያስገቡ ነበር። ከባካናሊያ የሚባለው በዓሉ የፌስቲቪቱ እብደቱ ነው እሱ በዓል። በተጨማሪ ሮማውያን ሳተርናሊያ ወይንም ሳተርን የሚባለው አምላክ የእርሻ አምላክ እሱ ነው። ሳተርናሊያ የሚባል በዓል የሚያከብሩ ነበር። ከሰጠው ፒክቸር ውስጥ አለ አንድ ጺማም የሚመስል ሰውዬ። እሱ ሳተርን የሚባለው አምላክ ነው። እሱ የጊዜና የእርሻ አምላክ ይባላል። ከዛ ምን ይሆናል መሰላችሁ? ይህ የጊዜና እርሻ አምላክ ብለው ለሚጠሩት ሳተርን የምትባለው ፕላኔት ከዚህ አምላክ ስም ነው ስም የተሰጣት እንዳትረሱ። ሳተርን የምትባል ፕላኔት አልቻለ ሳይንሱ የሰጣት ከዚህኛው አምላክ ስም ነው። ይሁንና ሳተርን የሚባል ጣዖት ሳተርን ይባላል። የጊዜና የእርሻ አምላክ። ታዲያ ምን ይሆናል መሰላችሁ? የሱ በዓል ደግሞ ይከበር የነበረው ከታኅሳስ 17 ይጀምራል። ጀምሮ ለ7 ቀናት በተከታታይ ይከበራል። ይህ ክብረ በዓል የሚጠናቀቀው በአመጽ፣ በስርዓት አልበኝነት፣ በግርግር ነበር። ይህ በኋለኞቹ ዘመኖች ባካናሊያ ወይም ሳተርናሊያ ገብታችሁ ጉግል ላይ ፈልጉ የሚሉት ቃላት ከክፉ ነገሮች ጋር የተያዙ ቃላት እንዲሆኑ አድርጓቸዋል። ራሱ ቃል ባካናሊያ ኦር ሳተርናሊያ የሚለው ቃል ከክፉ ድርጊት ከሞገድ ከነውጥ ጋር እንዲገናኙ ተደርጓል ማለት ነው። በጥንታውያኑ የሮማ አሕዛቦች እምነት ሳተርን የእርሻ አምላክ ሲሆን ጨካኝም ጭምር ነበር ተብሎ ይገምታል። ይሄ የእርሻ አምላክና አረመኔ ነው ብለው ያስባሉ። ሳተርን ገድለውት ስልጣኑን እንዳይወስዱበትም ሁለቱን ልጆቹን ገድሎ በልቷቸዋል ብለው ይተርካል። ይሄ ጣዖት ስልጣኑን እንዳይወስዱበት ልጆቹን ሁሉ የበላ ነው ብለው የሚያወሩት ትረካው እንደዛ። ይሄው ሳተርን የተባለው ጣዖት በካርቴጅ የሚባለው ሀገር ላይ ማለት ነው ከካርቴጃውያን ጣዖት ከበዓል ከሚባለው ጣዖት ጋር ይመሳሰላል። ምዕራባውያኑ ወይም ካርቴጃውያን የመካከለኛው ምስራቅ ታላቅ ጣዖት ከነስሙ ወስደውታል ማለት ነው። በዓልን እዚህ ጋር አምጥተውት ይህን ስም ሰጥተውታል ማለት ነው። ሳተርን የተባለው ጣዖት አምላክ ከዚህ በኋላ የተነሳ እንደ ቀንድ በተሰራ የነሐስ መሰዊያዎች ላይ ምናልባት ቅድም አንድ ፒክቸር መጥቶ መልሶ ያልኩት አለ። ህፃናት መሰዊያው ላይ መጥተው ይሰውለት ነበረ። በዓል ለሚባለው ጣዖት ይቀርብ የነበረው ምዕራብ ላይ ለዚህኛው ዘሴም ጣዖት ዘሴም አምልኮ። ይሄን ደግሞ ሌላ ጸሐፊ ታገኛላችሁ ዊሊያም ሳምሶን የተባለው ማለት ነው። የቡክ ኦፍ ክሪስማስ የሚል አለ ገጽ 44 ላይ። የሳቱርናሊያ ክብረ በዓል በሚያከብሩበት ወቅት ምግቦችን በዓል አከባበሩ እንዴት እንደነበር የዚህ ሰውዬ ነው ጣዖት የዚህ ጣዖት ምግቦችን የሚያሰክሩ መጠጦች እነዚህ በገፍ ይሸጣሉ። ስራ ሁሉ ይቆማል። ምግብና መጠጥ ብቻ ነው የሚሸጠው። ያን ቀን ላይ ባሪያዎች የባሪያ አሳዳሪ ዘመን ስለሆነ ድሮ ባሪያዎች ከጌቶቻቸው እኩል እንዲሆኑና እንዲሁም የበዓሉ ሰሞን እስኪያልቅ ድረስ ከጌቶቻቸው በላይ እንዲሆኑ ይፈቀድላቸዋል። እየሰማችሁ ነው? በገና ጨዋታ አይቆጡም ጌታ የዛን ሰሞን ማለት ነው። የዚህ በዓል ሲከበር ባሪያዎች ነፃነት ይሰጣቸውና ጌቶቻቸው ላይ ሁሉ እንደ ጌታ እንዲሆኑ ጌቶቻቸው ይፈቅዱላቸዋል። እስቲ ቀልድ ብለው እስቲ ስከር እስቲ ጠጣ ደስ ይበል እዛ ወቅ አክት እንደ ጌቶቻቸው አክት እንዲያደርጉ ሁሉ ይፈቀድላቸዋል። እኛም ሀገር ላይ በገና ጨዋታ አይቆጡም ጌታ ይላል ማለት ጌቶቹም ባሪያዎቹም ገና ጨዋታ ውስጥ ይገባሉ፣ እኩል እንትን ይላሉ፣ ይፈላለጣሉ። መቆጣት አይችልም ጌታው። በገና ጨዋታ አይቆጡም ጌታ የሚለው ማለት ነው። ይሄ በዛን ጊዜ መጠጣት፣ መቆመር፣ መጨፈር ዋናው ነገር ሲሆን ቁማር በጣም ይጫወታሉ።
ይጨፍራሉ፣ ዳንስ አለ። ቅድም አንዳንድ ፒክቸር የሆነ ተሸካክመው ምናምን ያሉት ማለት ነው። አንዱን ተሸክሙ በቃ መዞር። ከዚያ ልቀጥልና መጠጣትና መጨፈር ዋናው ነገር ሲሆን ሰዎችም እስሬና የሴቷ የእርሻ አምላክ ነች እቺ እስሬና የምትባለው ማለት ነው የሚሉትን ስጦታ ይሰጣጣሉ። ልብ በሉ እስሬና አሁን ይሄ ክሪስማስ ብልጭልጭ ምናምን ነገሮችን ወደዛ ልንደርስ ነው። በዚህ የባዕድ አምልኮ ጊዜ ታኅሳስ ወር ነው የሚከበረው። ከ17 በኋላ ብያቸዋለሁ። እስሬና ከሴቷ የእርሻ አምላክ ስትሬኒያ የተወሰደ ነው። ስትሬናይ የሚባል ስጦታ ይሰጣጣሉ ሰዎች። በዚህ ሰሞን ስጦታ ይሰጣጣሉ። በእኛ ዘመን ካርድ ምናምን እንደምንል የእስሬኒያ ወይም የሴቷ ጣዖት ክብረ በዓል የሚከበረው ልብ በሉ በፈረንጆቹ ቀዝቃዛ ወራት አጋማሽ ላይ ወይም ሚድ ዊንተር ነው። ኦልሬዲ አሁን ከዛ ነው የሚጀምረው። ሚድ ዊንተር ላይ ነው። በእኛ ታኅሳስ ወር ማለት በዓሏ የሚከበረው እሷ። ወንዶች ያን ጊዜ ምን ይሆናሉ መሰላችሁ? ወንዶች የሴቶችን ልብስ በመልበስ ወይም የተለያዩ የእንስሳ ቆዳዎችን በማድረግ አይታቸዋል። ብራዚል ላይ የሆነ የሀገሮች ላይ መንገድ ላይ የተለያየ ነገር ለብሰው ተዥጎርጉረው ሰልፍ ሲወጡ የሆነ መንገድ ላይ ምንድን ነው የሚባለው እንግዲህ መንገድ ላይ ይወጣሉ። ብቻ አሁን ብራዚል ላይ ለምሳሌ የተለያየ ከለር ያለው የተለያየ ቀለም መንገድ ላይ ይወጣሉ። እየተደነሰ እየተጨፈረ ይታለፋል። በአውሮፓም እንደዛ የእንስሳት ቆዳ ምናምን አድርገው ተሰልፈው ይሄዳሉ። እሱኛው ማለት ነው። ወንዶቹ የሴቶች ልብስ በመልበስ ወይም የተለያዩ እንስሳትን ቆዳ በማድረግ ሰክረው በየአውራ ጎዳናዎቹ በመንገዳገድ መንገዱን ሞልተው የሚከበር በዓል። በእነዚያ ቀዝቃዛ ወራት ኃይለኛ ይሆናሉ። ቅዝቃዜ ሲመጣ እርኩሳን መናፍስት በጣም ኃይለኛ ይሆናሉ ተብሎ ስለሚያስቡ እነዛን እርኩሳን መናፍስት ለማስፈራራት እርኩሳን ቀዝቃዛ ነው፣ ብርድ ነው። አውሮፓ ላይ እኛ ኢትዮጵያ ስለሆነ ላንረዳ እንችላለን፣ ግን በቴሌቪዥን በምናያለን አይደል? በረዶ ነው። ሰው ሁሉ የሆነ ኮፍያ ነገር አድርጎ የሆነ ጃኬት አድርጎ ምናምን ነገር ነው። አሁን ታኅሳስ ላይ አሁን ጣራው ሁሉ መኪናው ሁሉ በረዶ ነው። ስለዚህ በዛን ሰሞን አጋንንት እርኩሳን መናፍስት ይበረታሉ ይላሉ። እነዚህ ሰካራሞች ማለት የዚህን ጣዖት በዓል የሚያከብሩ ማለት ነው። ምን ያደርጋሉ? በዛ ሰሞን ላይ መናፍስቱን ለማስፈራራትና ለማራቅ በሚል እምነት በየቦታው ላይ ሻማዎች ያበራሉ፣ መብራቶች ይበራሉ። ችቦ፣ ሻማ ምናምን እየተጠጋን ነው። እሺ እቺ ቦግ ብልጯ ጋር እየመጣ ነው። ይሄን የምታገኙት ደግሞ ጄራርድና ፓትሪሻ የሚባሉ ምናልባት ባልና ሚስት ይመስሉኛል እነዚህ ጻፊዎች ሁኔታቸውን ሳይ። ጄራርድና ፓትሪሻ የሚባሉ ሰዎች የጻፉት ነው። ዘ ክሪስማስ አልማናክ የሚባል መጽሐፍ ነው። 1979 የጻፉት ነው። ገጽ 16 ዘ ክርስቲያን አልማናክ ላይ ጄራርድና ፓትሪሻ የዚህኛውን በዓል አከባበር ነግረውናል። ታኅሳስ ሰሞን ላይ ነው። ይበላል፣ ይጠጣል። መንገድ ላይ ሴቱ የወንድ ልብስ ለብሰው ከፈለገ የእንስሳ ቆዳ አድርገውናል። እየሰከሩ እየወደቁ የሚያከብሩት ሲሆን እርኩሳን መናፍስት ደግሞ እንዳይተናኮላቸው በብርድ ዘመን በቅዝቃዜ ዘመን ይበረታሉ ብሎ ስለሚያስቡ ሻማዎችን፣ የሚበሩ ነገሮችን፣ ችቦችን ይይዛሉ። ክሪስማሱ ማለት ሰሞኑና መብራቶቹ እነዛ የሚበሩት ነገሮች የተገናኙ ናቸው። የሚቀጥለው ጊዜ ስለ ዊንተር ሶልስቲስ ማለት ይሄ ከገና ጋር ከበረዶ ጋር የተገናኘው በዓል እንዴት እያደገ ወደ ጽዱ ወደ ዛፉ ጎቲኮች ጋር ጀርመኖች ጋር ሲደርስ ክሪስማስ ትሪ ቤታችን እንዴት እንደገባ ሁሉ እናያለን። ብልጭልጩ እንዴት እንደገባ እናያለን። ስካሩ አሁን ታያላችሁ፣ ያብዳሉ። ፈረንጆቹ የሚያብዱበት ጊዜ ነው። ምንም እንዲያገናኝ ለዚህ ገናውን ልደቱን ለማክበር የምትፈልጉ ከነዚህ ነገሮች በመራቅ እንድታደርጉት ነው እንግዲህ የምንማማረው ማለት ነው። እንግዲህ እንደኛ ወይ ደግሞ ጭራሹኑ መተው ይሻላል። እንጸልይ።